ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ከግሬድ 9 ሂስትሪ መጽሐፍ ውስጥ ከተለያዩ ቶፒኮች የተለያዩ የሆኑ ጥያቄዎችን አዘጋጅተንላችኋል። በዛሬው ቪዲዮ የምንመለከተው እነዚህን ጥያቄዎች አብረን የምንሰራ ይሆናል። እጅግ በጣም ግልጽ በሆነ እናንተ ልትረዱት በምትችሉት መንገድ እነዚህ ጥያቄዎች ተዘጋጅተዋል። ጥያቄዎቹ ከወጡባቸው ቶፒኮች መካከል ለምሳሌ ከክርስቲያን አላንድ ኪንግደም፣ ከሙስሊም ሱልጣኔቶች፣ ከኦሮሞ ፖፑሌሽን፣ ከሰሎሞኒክ ዲያናስቲ ወይም ከባቢ የተለያዩ ጥያቄዎችን አዘጋጅተንላችኋል። በቪዲዮ መሀል ላይ ደግሞ የተለያዩ 6 ጥያቄዎችን እንጠይቃችኋለን። ከነዚህ 6 ጥያቄዎች 6 ከ6 ወይም 5 ከ6 የሚያመጣ ተማሪ እንዲሁም ቀድሞ ዩቲዩብ ኮሜንት ላይ ወይም የቴሌግራም ግሩፓችን ላይ የሚጽፍልንን ተማሪ የሚሸልመው ይሆናል። ጥያቄውን ዘና በሉበት፣ ዘና እያላችሁ ደግሞ ተሸለሙ እንላለን። እነዚህ ጥያቄዎች ደግሞ ማግኘት የምፈልጉ ከሆነ ቴሌግራም ቻናላችን ላይ ፖስት አድርገንላችኋል። መልካም ጊዜ ይሁንላችሁ። የመጀመሪያውና አንደኛው ጥያቄ ይኩኖ አምላክ established a friendly relationship with one of the following: A. the Muslim Sultanate, B. the Kingdom of Shawa, C. ትግራይ፣ ዲ ዘ ኪንግደም ኦፍ ወላይታ። ጥያቄው የሚለው ይኩኖ አምላክ ከየትኛው ስቴት ጋር አሊያም ከየትኛው ኪንግደም ጋር ነው ጥሩ የሆነ ግንኙነት አሊያም ወዳጅነት ያለው ነው። ስለዚህ የዚህ ጥያቄ መልስ ሊሆን የሚችለው ኤ ላይ ያለው ዘ ሙስሊም ሱልጣኔት ትክክለኛ መልስ ሊሆን ይችላል። ምክንያቱም ይኩኖ አምላክ ከ1270 ጀምሮ እስከ 1280ዎቹ አካባቢ ድረስ ስልጣኑን እስከሚለቅ አሊያም እስከሚሞት ድረስ ከሙስሊም ሱልጣኔቶች ጋር እጅግ በጣም ጥሩ የሆነ ወዳጅነት አሊያም ግንኙነት ነበረው። ከዛ በኋላ ግን የመጡት የተለያዩ የክርስቲያን ሃይላንድ ኪንግደሞች ለምሳሌ እንደነ አምደ ጽዮን፣ እንደነ ልብነ ድንግል ያሉ እንዲሁም እንደነ ግላዲዮስ ያሉ የተለያዩ የሆኑ ግን የክርስቲያን ሃይላንድ ኪንግደሞች ከሙስሊም ሱልጣኔት ጋር ኮንፍሊክት ውስጥ አሊያም ግጭት ውስጥ የነበሩበት ጊዜ ነው። ነገር ግን በይኩኖ አምላክ ጊዜ ግን ጥሩ የሆነ ሪሌሽንሺፕ ነበራቸው ማለት ነው። ስለዚህ በዚህ አኳያ የመጀመሪያው መልስ ዘ ሙስሊም ሱልጣኔት ይሆናል ማለት ነው። ሁለተኛው ዘ ሞስት ኤክስፓንሽን ክርስቲያን ሃይላንድ ኪንግደም፣ ኤ ይኩኖ አምላክ፣ ቢ ዘርዓ ያዕቆብ፣ ሲ አምደ ጽዮን፣ ዲ ኦል። የዚህ ጥያቄ ሀሳብ ደግሞ ምርጫ ላይ ከተዘረዘሩት የተለያዩ ንጉሶች መካከል የትኛው ንጉስ ነው ኤክስፓንሽን አሊያም ወራሪው የትኛው ነው የሚለው። ይሄ እጅግ በጣም ቀላል ጥያቄ ነው። የዚህ መልስ ሊሆን የሚችለው ምንም አትጠራጠሩ ሲ አምደ ጽዮን ነው። አምደ ጽዮን እጅግ በጣም ጠንካራ የነበረ ንጉስ ነው። በዛው ልክም እጅግ በጣም ኤክስፓንሽን አሊያም ተስፋፊ የነበረ ንጉስ ነው ማለት ነው። ከይኩኖ አምላክ እንዲሁም ከዘርዓ ያዕቆብ ይልቅ አምደ ጽዮን በክርስቲያን ሃይላንድ ኪንግደም ውስጥ ከታዩ ንጉሶች መካከል እጅግ በጣም ጠንካራና ኤክስፓንሽን የነበረ ንጉስ ነው ማለት ነው። ስለዚህ የሁለተኛው መልስ ሲ አምደ ጽዮን ይሆናል። ሶስተኛ እስላም was introduced to ኢትዮጵያ and the Horn: A. by the war conquest of Muslim Arab, B. from Egypt via Sudan, C. through the agency Muslim Arab merchants, D. none of the above። የዚህ ጥያቄ ደግሞ ሀሳብ እስልምና ወደ ኢትዮጵያና ወደ አፍሪካ ቀንድ አሊያም ወደ ሆርን ኦፍ አፍሪካ እንዴት ሊገባ ቻለ ነው የሚለው። የዚህ ጥያቄ መልስ ሊሆን የሚችለው ሲ ላይ ያለው through the agency of Muslim Arab merchants ነው። እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ ሊገባ መግባት ብቻ ሳይሆን ቀስ በቀስም ስፕሪድ ሊያደርግ የቻለው በተለይም በዘይላ ትሬድ አካባቢ በሚደረጉ የተለያዩ ንግዶች በሬድ ሲ እንዲሁም በተለያዩ ወደቦች በሚደረጉ ንግዶች ነው እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ ሊገባ የቻሉ ማለት ነው። ስለዚህ ትክክለኛ መልሱ ሲ ይሆናል። ለምሳሌ ኤን በምንመለከትበት ጊዜ ኤ ላይ የሚለው ዋር ኮንኮስት ኦፍ ሙስሊም አረብ፣ ሙስሊም አረብ ኢትዮጵያንና ሆርን ኦፍ አፍሪካን በመውረር ነው እስልምና ወደ እነዚህ ሀገራት የገባው ነው የሚለው። ስለዚህ ይሄ ትክክል አይደለም። ቢን ደግሞ በምንመለከትበት ጊዜ ፍሮም ኢጅፕት ቪያ ሱዳን፣ ከግብፅ ወደ ሱዳን የገባው ከዛ በኋላ ነው የተስፋፋው ነው የሚለው። ይሄም ትክክል አይደለም። ትክክለኛው መልስ ሲ ነው። እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ የገባው በሙስሊም አረብ መርቻንቶች አሊያም ነጋዴዎች ነው ማለት ነው። አራተኛ which of the following was the earliest Muslim Ethiopian origin: A. ዳሞት፣ B. ሸዋ፣ C. ይፋት፣ D. ሀዲያ። በሜዲቫል ኢትዮጵያ ጊዜ ወይም በመካከለኛው የኢትዮጵያ ጊዜ ውስጥ ከነበሩ ሙስሊም ሱልጣኔቶች ወይም ግዛቶች መካከል እጅግ በጣም ኤርለስት የሚባለው ወይም የቆየው ግዛት የቱ ነው የሚለው። የዚህ ትክክለኛ መልስ ሊሆን የሚችለው ቢ ሸዋ ነው። ሸዋ የምንለው የሙስሊም አንዱ ሱልጣኔት ነው።
ከተሰጡት አማራጮች መካከል ኤርለስት የሚባለው የሙስሊም ሱልጣኔት ኢትዮጵያ ውስጥ በመጀመሪያ ጊዜ የተፈጠረው የሸዋ ሱልጣኔት ነው። የሸዋን ሱልጣኔት የመሰረቱት የማክዙማይት ዳይናስቲ ሲሆኑ እነዚህ የማክዙማይት ዳይናስቲ የመጡት አሊያም ዘራቸው አሊያም ክላናቸው ደግሞ የሚመዘዘው ከሳውዝ አረቢያ ነው ማለት ነው። ከዛ በኋላ ነው እነ ኢፋት እና ሀዲያ የመሳሰሉ የሙስሊም ሱልጣኔቶች ኢትዮጵያ ውስጥ ብቅ ብቅ ማለት የጀመሩት። የመጀመሪያው ግን የሸዋ ሱልጣኔት ነው። ስለዚህ የዚህ መልስ ቢ ሸዋ ይሆናል ማለት ነው። አምስተኛ ዘዜላ ትሬድ ሩት ሃዝ ኖ ሪሌቫንስ ቱ ኤ ዘ ክርስቲያን ሙስሊም ኮንፍሊክት፣ ቢ ዘ ኢንትሮዳክሽን ኦፍ እስላም ኦፍ ኢትዮጵያ፣ ሲ ዘ ፎርሜሽን ኦፍ ሙስሊም ሱልጣኔት፣ ዲ ነን ኦፍ ዘ አባቭ። የዚህ ጥያቄ ሀሳብ ደግሞ ከተሰጡት ምርጫዎች አሊያም አማራጮች መካከል ከዜላ ትሬድ ሩት ጋር የማይገናኘው የትኛው ምርጫ ነው አሊያም የትኛው አማራጭ ነው የሚለው። ይህም በምንመለከትበት ጊዜ ዘክርስቲያን ሙስሊም ኮንፍሊክት ይህኛው ምርጫ እጅግ በጣም ከዜላ ትሬድ ሩት ጋር ሊንኬጅ የሚያደርግ አሊያም የሚገናኝ ምርጫ ነው። ስለዚህ ይሄ አይሆንም። እንደምታውቁት የክርስቲያን ሃይላንድ ኪንግደም እና የሙስሊም አብዛኞቹ ሱልጣኔቶች የመጀመሪያ ግጭት መነሻቸው ምን ነበረ? ትሬድ ሩቱን ኮንትሮል ማድረግ። የትኛውን ትሬድ ሩት? የዜላ ትሬድ ሩትን ኮንትሮል ማድረግ ይፈልጋሉ። ስለዚህ ወደ ግጭት በተለያዩ ጊዜያት ይገቡ ነበር። ይሄ ደግሞ ከዜላ ትሬድ ሩት ጋር ይገናኛል ማለት ነው። ስለዚህ አይሆንም። ቢን በምንመለከትበት ጊዜ ዘ ኢንትሮዳክሽን ኦፍ እስላም ፊ ኢትዮጵያ እስልምና ወደ ኢትዮጵያ እንዲገባ አድርጓል ነው የሚለው። ስለዚህ ይሄም ትክክል ነው። የዜላ ትሬድ ሩት እስልምና ወደ ኢትዮጵያ እንዲገባ አድርጓል። ስለዚህ ቢም ከዜላ ትሬድ ሩት ጋር ግንኙነት አለው ማለት ነው። ሲም በምንመለከትበት ጊዜ ዘ ፎርሜሽን ኦፍ ሙስሊም ሱልጣኔት የተለያዩ የሆኑ የሙስሊም ሱልጣኔቶች ተመስርተዋል ነው የሚለው። ይሄም ትክክል ነው። ይሄም ምርጫ ከዜላ ትሬድ ሩት ጋር ቀጥተኛ የሆነ ግንኙነት አለው ማለት ነው። ስለዚህ ዲን በምናይበት ጊዜ ነን ኦፍ ዘ አባቭ ነው አሊያም መልሱ የለም ነው። ስለዚህ የዚህ መልስ ሊሆን የሚችለው ዲ ነው። ምክንያቱም ሌሎቹ ኤ ላይ ቢ ላይ እና ሲ ላይ ያሉት ምርጫዎች ከዜላ ትሬድ ሩት ጋር ቀጥተኛ የሆኑ ግንኙነት ስላላቸው ማለት ነው። ስድስተኛ ጥያቄውን ከመመልከታችን በፊት እስቲ የሚያሸልመውን የመጀመሪያ ጥያቄ ላንብብላችሁ። ኤን ሲግኒፊካንት ሪስቶሬሽን ኦፍ ዘ ሰሎሞኒክ ዳይናስቲ ኤ ቱ ፕሩቭ ሪል ዘ ቢትዊን ኢትዮጵያ ኤንድ እስራኤል፣ ቢ ቱ ትሬስ ዘ አጉዌ ዲሰንት ፍሮም አጃሰንት እስራኤል፣ ሲ ቱ ሊጂቲሜታይዝ ዘ ሩል ኦፍ ዘ ዳይናስቲ ዛት ቱክ ፓወር ኢን 1217 ኤዲ፣ ዲ ነን ኦፍ ዘ አባቭ። የዚህን መልስ ኮሜንት ላይ አሊያም ቴሌግራም ኮሚቴያችን ላይ ጻፉልን፣ ወይም የምንጠይቃችሁን አጠቃላይ ጥያቄ ሰብሰብ አድርጋችሁ ኮሜንት ላይ አሊያም የቴሌግራም ቻናላችን ላይ ሊለቁልን ትችላላችሁ። እኛ ትክክል የሆኑትን ተማሪዎች እንሸልማለን ማለት ነው። ወደ ቀጣይ ጥያቄ እንሂድ። ስድስተኛ ዘ ማክዙማይት ዳይናስቲ ዋዝ ኢስታብሊሽድ ባይ ሱልጣኔት ኦፍ ኤ ኢፋት፣ ቢ አዳል፣ ሲ ሸዋ፣ ዲ ዳሮ። የዚህ ጥያቄ ሀሳብ የማክዙማይት ዳይናስቲ የመሰረተው ሱልጣኔት የቱ ነው ነው የሚለው። ቅድም ይህን ነገር ነካክተነው ነበር፣ በሌላ ዳይሜንሽን የመጣ ጥያቄ ነው። ስለዚህ ከተሰጡት አማራጮች መካከል የማክዙማይት ዳይናስቲ የመሰረተው ሱልጣኔት ማንን ነው? ሲ ሸዋን ነው። የማክዙማይት ዳይናስቲ ፋውንድድ ያደረገው ሱልጣኔት የሸዋ ሱልጣኔት ነው። ኢፋትን በምንመለከትበት ጊዜ የኢፋት ሱልጣኔት የወላስማ ፋሚሊ ነው ኢስታብሊሽ ያደረገው። አዳልንም በምንመለከትበት ጊዜ የወላስማ ፋሚሊ ነው ፋውንድድ ያደረገው። ስለዚህ የተሻለው መልስ ሊሆን የሚችለው የሸዋ ሱልጣኔት ነው ማለት ነው። ሰባተኛ ሙስሊም ሱልጣኔት ዊች ሃድ ቢን ራይቫል ቱ ክርስቲያን ሃይላንድ ኪንግደም ኢን ዘ 14th century was ኤ ሀዲያ፣ ቢ ዳውሮ፣ ሲ ኢፋት፣ ዲ ኢናሪያ። የጥያቄው ሀሳብ የትኛው የሙስሊም ሱልጣኔት ነው የክርስቲያን ሃይላንድ ኪንግደምን በ14ኛው ሴንቸሪ ላይ የሚቃወም የነበረው? ወይም የትኛው የሙስሊም ሱልጣኔት ነው የክርስቲያን ሃይላንድ ኪንግደምን ይፎካከር የነበረው ነው በ14ኛው ሴንቸሪ? የዚህ መልስ ሊሆን የሚችለው እጅግ በጣም ቀላል ነው። ከተሰጡት አማራጮች መካከል ሲ ላይ ያለው ኢፋት ነው። ኢፋት ነው በ14ኛው ሴንቸሪ በተለይም የክርስቲያን ሃይላንድ ኪንግደምን ይቃወም የነበረ ከክርስቲያን ሃይላንድ ኪንግደም ጋር ይፎካከር የነበረ ማለት ነው። ስምንተኛ ዘ ማክዙማይት ሩል ክሌም ዜር ዲሴንት ፍሮም ኤ የመን፣ ቢ ፓላስታይን፣ ሲ ሳውዝ አረቢያ፣ ዲ ኢሮፕ። ይህ ጥያቄ በተለያዩ ዳይሜንሽኖች እየመጣ ነው። ቅድምም የዚህ መልስ ማብራሪያችን ላይ ተናግረነው ነበር። የዚህ ጥያቄ ሀሳብ
የማክዙማይት ሩሎች ከየት ክላን የመጡ ናቸው? አሊያም መገኛቸው ዘራቸው ከየት ነው የመጡት ነው የሚለው። ማክዙሜት ምንለው ነው የምንለው? ማክዙሜት የምንለው የማን ሱልጣኔትን የመሰረተው ነው? የሸዋ ሱልጣኔትን የመሰረተው ዲያናስቲ ነው። ስለዚህ እነዚህ ማክዙማይት የመጡት ክላናቸው አሊያም ዘራቸው መገኛቸው ከየት ነው የመጣው ነው የሚለው። ከተሰጡት አማራጮች መካከል ለዚህኛው ጥያቄ ትክክለኛ መልስ የሚሆነው ሲ ሳውዝ አረቢያ ነው። ከሳውዝ አረቢያ ነው የማክዙማይት ሩሎች አሊያም ዳይናስቲዎች መጥተው ኢትዮጵያ ውስጥ የሸዋን ሱልጣኔት የመሰረቱት ማለት ነው። 9ኛ ዘ ሱልጣኔት ኦፍ ሸዋ ወዝ ዲስትሮይትድ ባይ ሱልጣኔት ኦፍ ዳሽ ኤ ዳውሮ፣ ቢ ሀዲያ፣ ሲ አዳል፣ ዲ ኢፋት። የዚህ ጥያቄ ደግሞ ሱልጣኔት ኦፍ ሸዋን ማን ነው ያሸነፈው ወይም ማን ነው ዲስትሮይ ያደረገው? በሌላ አማርኛ ደግሞ ሱልጣኔት ኦፍ ሸዋ በማን ነው የተሸነፈው የሚል ነው። የዚህ መልስ ሊሆን የሚችለው ዲ ኢፋት ነው። የኢፋት ሱልጣኔት ነው የሸዋ ሱልጣኔትን ማሸነፍና ዲስትሮይ ማድረግ የቻለው ማለት ነው። ስለዚህ የዚህኛው መልስ ዲ ኢፋት ይሆናል። 10 ዘ ዋይፍ ኦፍ ዘርዓ ያዕቆብ who was the daughter of ዌል ጋራድ ቱ ሀዲያ was ኤ ኪዩን ምንትዋብ፣ ቢ ኪዩን ሰብለ ወንጌል፣ ሲ ኪዩን እሌኒ፣ ዲ ኪዩን ውቢት። ዘርዓ ያዕቆብ የሚባል የክርስቲያን አይላንድ ኪንግደም ንጉስ ነበር። ዘርዓ ያዕቆብ ከሀዲያ ውስጥ የሀዲያ ንጉስ ከነበረው ልጆች መካከል የትኛውን ልጁን ነው ያገባው የሚል ነው። ስለዚህ የዚህ መልስ ሊሆን የሚችለው ሲ ኪዩን እሌኒ ናት። ኪዩን እሌኒ በሀዲያ ውስጥ የምትገኝ አንድ ሀዲያን የሚመራ ጋራድ ወይም ከፍተኛ አመራር ላይ የሚገኝ ሰው ልጅ ነበረች። ስለዚህ የክርስቲያን ሃይላንድ ኪንግደም ንጉስ የነበረው ዘርዓ ያዕቆብ በዛ ጊዜ የእሱን ልጅ ነበር ያገባት። ጋብቻው የተፈጸመበት ምክንያት ፖለቲካል ሜሬጅ ለማድረግ ነበር። ክርስቲያን ሃይላንድ ኪንግደም እና የሀዲያ ሱልጣኔት በዛ ጊዜ ውስጥ ኮንፍሊክት ውስጥ ሊገቡ ነበር። በዚህ ጊዜ የሀዲያ ሱልጣኔት ይህን ኮንፍሊክት ለማረጋጋት አሊያም ለማብረድ ሲል አንድ የሀዲያ አመራር የሆነውን ጋራድ ወይም ትልቅ ፖዚሽን ላይ ይገኝ የነበረውን ሰው የእሱን ልጅ ለክርስቲያን ሃይላንድ ኪንግደም ንጉስ ለነበረው ዘርዓ ያዕቆብ እንድታገባው አድርጎ ነበር። ይህንም የሚያደርጉት ጸቡን ለማረጋጋት አሊያም ኮንፍሊክት እንዳይፈጠር በማለት ነው ይህን ነገር ያደረጉት። ይህ ነገር ደግሞ በፖለቲካው ፖለቲካል ሜሬጅ እየተባለ ይጠራል ማለት ነው። ወደ ቀጣዩ ጥያቄ ከማለፋችን በፊት ግን አንድ ሌላኛውን የምትሸለሙበትን ጥያቄ ልንገራችሁ። መጀመሪያ አንድ ጥያቄ ነግራችሁ ነበር። አሁን ደግሞ ሁለተኛውን ጥያቄ ላንብበላችሁ። which development did not take place in the Ethiopia region as a result of the growth of Zela trade? A. the rise of Muslim Sultanate, B. expansion of Islam, C. fall of Aksumid Kingdom, D. spread of Arab culture and trade. ይህንም ጥያቄ በወረቀት ላይ ጻፉትና መጨረሻ ላይ አንድ ላይ አድርጋችሁ ኮሜንት ላይ አሊያም ቴሌግራም ግሩፓችን ላይ ልልኩልን ትችላላችሁ። 11 which of the following become tributary of the Christian kingdom first? A. ዳሞት፣ B. ኢፋት፣ C. አዳል፣ D. ከፋ። የክርስቲያን ሃይላንድ ኪንግደም መጀመሪያ ትሪቢዩተሪ ያደረገው የትኛው ግዛትን ነው? አለም ገባር ያደረገው ግዛት የትኛውን ነው ብለው ነው የሚጠይቀው። የዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ቢ ኢፋትን ነው። አምደ ጽዮን የተባለው የክርስቲያን ሃይላንድ ኪንግደም የኢፋትን ግዛት ሙሉ ለሙሉ በማሸነፍ ኢፋት የክርስቲያን ሃይላንድ ኪንግደም ገባሪ አሊያም ትሪቢዩተሪ እንድትሆን አድርጓታል ማለት ነው። ስለዚህ ከተሰጡት አማራጮች መካከል የመጀመሪያው የክርስቲያን ሃይላንድ ኪንግደም ገባሪ የሆነችው ከነዚህ ምርጫዎች መካከል ኢፋት ናት ማለት ነው። ቀጣዩ ጥያቄ ሜዲቫል ስቴት ኦፍ ኢትዮጵያ ዛት ዩዝድ ቱ ሃቭ ካውንስል ኦፍ አድቫይዘር ቱ ዘ ኪንግ ኮልድ ሚክሪቾ ወዝ ኤ ሀዲያ፣ ቢ ኢናሪያ፣ ሲ ከፋ፣ ዲ ወሌታ። በሜዲቫል ኢትዮጵያ ጊዜ ወይም በመካከለኛው የኢትዮጵያ ዘመን ከነበሩ ግዛቶች መካከል ሚክሪቾ የሚባል ካውንስል ወይም ንጉሱን ሄልፕ የሚያደርጉት ካውንስል ያላት ግዛት ማን ነበረች ነው የሚለው። የዚህ ጥያቄ እጅግ በጣም ቀላል ነው። ትክክለኛ መልስ ሊሆን የሚችለው ሲ ከፋ ነው። ከፋ ነው ሚክሪቾ የሚባል ካውንስል ያላት።
ይሄ ምክሪቾ የተባለው ካውንስል ደግሞ በተለይም ኪንጉን ወይም ንጉስን በደንብ አድርጎ አድቫይዝ ያደርጉ ነበር ወይም ሰፖርት ያደርገው ነበር ማለት ነው። 14 The following medieval state of the Ethiopia region, which one was not affected by the Oromo expansion? A. Baizamo, B. Damot, C. Inaria, D. Kafa። በሜዲቫል ስቴት ጊዜ የኦሮሞ ኤክስፓንሽን በተነሳበት ጊዜ ከተሰጡት አማራጮች መካከል የኦሮሞ ኤክስፓንሽን አፌክት ያደረገው ወይም ያልጎዳው ግዛት የቱ ነው የሚለው። የዚህ ጥያቄ ትክክለኛ መልስ ደግሞ ዲ ከፋ ነው። ከተሰጡት አማራጮች መካከል ባይዛሞም፣ ዳሞትም ኢናሪያም በኦሮሞ ፖፑሌሽን ኤክስፓንሽን እጅግ በጣም አፌክት ሆኗል አሊያም ተጎድቷል። የከፋ ግዛት ወይም የከፋ ኪንግደም ግን በኦሮሞ ሙቭመንት አሊያም ኤክስፓንሽን ብዙ የተጎዳ ግዛት አልነበረም ማለት ነው። ቀጣዩ ጥያቄ which of the following is about the victory of Adal over Christian forces in the highland of Ethiopia early the 16th century? A. It was made possible mainly due to the strategic location. B. It was a result of the vast economic resource of Adal that time. C. It was the result of effective leadership provided by Imam Ahmed Ibn Ibrahim. D. Its success because the Christian population welcomed the force of Adal as liberator from the ድምለ ድንግል። የአዳል ሱልጣኔት የክርስቲያን ሃይላንድ ኪንግደምን ያሸነፈበት ዋነኛው ምክንያት ምንድነው ነው? ኤ ላይ ያለው it was made possible mainly due to strategic location። የአዳል ሱልጣኔት እጅግ በጣም አሪፍ ወይም ጠቃሚ ሎኬሽን የሆኑ ቦታዎችን በመያዙ ነው የክርስቲያን ሃይላንድ ኪንግደም ሊሸነፍ የቻለው ነው የሚለው። ይሄ ትክክል አይደለም። ቢ it was a result of vast economic resource of አዳል ሱልጣኔት። አዳል ሱልጣኔት በዛ ጊዜ ኢኮኖሚው በጣም ጠንካራ ስለነበር ነው የክርስቲያን ሃይላንድ ኪንግደምን ሊያሸንፍ የቻለው ነው። ይህም ትክክል አይደለም። ሲን በምንመለከትበት ጊዜ ግን the result of the effective leadership provided ኢማም አህመድ ኢብን ኢብራሂም መልሱ ሲ ይሆናል ማለት ነው። ምክንያቱም የክርስቲያን ሃይላንድ ኪንግደም የተሸነፈበት እጅግ በጣም ብዙና በርካታ ምክንያቶች ቢኖሩም ትልቁ ምክንያት ግን ኢማም አህመድ ኢብን ኢብራሂም የአዳል ሱልጣኔትን ከያዘ በኋላ በሚሰጣቸው አቅጣጫዎች ወይም በሱ ጠንካራ መሪነት ነው የክርስቲያን ሃይላንድ ኪንግደም ሊሸነፍ የቻለው ማለት ነው። ስለዚህ መልሱ ሲ ሊሆን ይችላል። ዲን በምንመለከትበት ጊዜ የሚለው የዲ ሀሳብ ደግሞ የክርስቲያን ሃይላንድ ኪንግደም የሚኖሩ ህዝቦች በዛ ጊዜ ይመራቸው የነበረው ልብነ ድንግል ነው። ልብነ ድንግል ጨቋኝ በመሆኑ የተነሳ ነው የአዳሉን ሱልጣኔት ተቀብለው አሊያም ዌልካም ብሏቸው ወይም ረድቷቸው ነው የክርስቲያን ሃይላንድ ኪንግደም እንዲሸነፍ ያደረገው ነው የሚለው። ይሄ የተሳሳተ ነው። ስለዚህ መልሱ የዚህ ጥያቄ ሲ ይሆናል ማለት ነው። ወደ ቀጣዩ ጥያቄ ከማለፌ በፊት ሌላኛውን የሚያሸልም አንድ ጥያቄ ልጠይቃችሁ። Consequence of ይኩኖ አምላክ take over power in the Christian kingdom in 1217. A. The declaration of Amharic as official language. B. The profession of descendant of the last Zagwe rule. C. The immediate start of hostilities with the Muslim Sultanate of the South. D. The claim that ይኩኖ አምላክ was restoring the Solomonic dynasty to the throne. እስካሁን ድረስ ይህን ጨምሮ 3 ጥያቄ ጠይቀናችኋል። የሚቀሩ 3 ጥያቄዎች አሉ። ከምንጠይቃቸው 6 ጥያቄዎች 6 እና 5 የሚያገኙ ተማሪዎችን ቀድሞ ኮሜንት ላይ የሚጽፉልን ሰው የምንሸልም ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንሂድ። 16 The main center of the Oromo around 16th century. A. መዳ ወላቡ B. ሸካ and ዳሮ C. The island of ባሌ and ሲዳሞ D. It affected all parts of country without exception. የዚህ ጥያቄ ደግሞ ሀሳብ በ16ኛው ሴንቸሪ የኦሮሞ መቀመጫ ማን ነበረ የሚል ነው። ማለትም ኦሮሞ ኤክስፓንሽን ወይም የኦሮሞ ሙቭመንት ከመጀመሩ በፊት ኦሮሞ ትገለገልበት የነበረው ሴንተር ማን ነበር ነው የሚለው። የዚህኛው ጥያቄ እጅግ በጣም ቀላል ነው። ባለፈው እንደተማማርነው መዳ ወላሙ የኦሮሞ ሴንተር ነበረች ብለን ነበር። ስለዚህ የዚህ ጥያቄ መልስ መዳ
ወላቡ ይሆናል ማለት ነው። which one the following is not true about the Oromo population? A. They are not among the indigenous of Ethiopia. B. They had Geda government and Kalun institution. C. One of the cause their movement population pressure. D. The Oromo believe one supreme god called Waga. ይህ ጥያቄ ደግሞ ከተሰጡት አማራጮች መካከል ስለ ኦሮሞ ህዝብ ወይም ፖፑሌሽን ትክክል ያልሆነው የትኛው ነው ወይም ሐሰት የሆነው ከተሰጡት አማራጮች መካከል የትኛው ነው ነው የሚለው። የዚህ ጥያቄ መልስ ሊሆን የሚችለው ኤ ነው። they are not among the indigenous of Ethiopia። ይህ የሚለው ኦሮሞዎች ኢትዮጵያውያን አይደሉም ነው የሚለው። ግን ኦሮሞዎች ምንድን ናቸው? ኢትዮጵያ ናቸው። ስለዚህ ትክክል ያለው ነው ኤ ነው። ይህም በምንመለከትበት ጊዜ የገዳ ገቨርንመንት ነበራቸው፣ ቃሉ የሚባል ኢንስቲትዩሽን ነበራቸው። ስለዚህ ትክክል ነው። ሲም በምንመለከትበት ጊዜ ሙቭመንታቸው ወይም ኦሮሞ ኤክስፓንሽን የጀመሩት አንደኛው ምክንያት በፖፑሌሽን ፕሬጀር ነው። እሱም ትክክል ነው። ዲም በምንመለከትበት ጊዜ በኦሮሞ ሶሳይቲ ውስጥ የሚያምኑት ሱፐሪም ኦፍ ጋድ ማን ነው? ዋቃ ነው። ስለዚህ ዲም ትክክል ነው ማለት ነው። ትክክል ያልሆነው ኤ ነው። የዚህኛው መልስ ኤ ይሆናል ማለት ነው። ወደ ቀጣዩ እንለፍ። ዋን ኦፍ ዘ ሪዝን ዛት ኮንትሪቢዩትድ ቱ ዘ ሰክሰስ ኦፍ ኦሮሞ ዜር ኤክስፓንሽን ዋዝ ዘ ዩዝ ፋየር አርምስ። ቢ ዘ ገዳ ሚሊተሪ ኦርጋናይዜሽን። ሲ ዘ ዳይናስቲ ኦፍ ዘ ኦሮሞ። ዲ ዘ ስትሬንግዝ ኦፍ ዘ ኪንግ። ይህ ጥያቄ ደግሞ የሚለው ለኦሮሞ ኤክስፓንሽን መሳካት የትኛው የበለጠ ኮንትሪቢዩት አድርጓል ወይም አስተዋጽኦ አድርጓል ከተሰጡት አማራጮች መካከል ነው የሚለው። የመጀመሪያው ዘ ዩዝ ኦፍ ፋየር አርምስ ነው። እውነት ነው። የተለያዩ መሳሪያዎችን መጠቀማቸው ሰክሰስ እንዲያደርጉ ወይም ኤክስፓንሽናቸው እንዲሳካ አድርጓል። ነገር ግን የሙስሊም ሱልጣኔቶችን ብትመለከቱ፣ የክርስቲያን ሃይላንድ ኪንግደምንም ብትመለከቱ የተለያዩ ፋየር አርሞችን ይጠቀም ነበር። ግን ከኦሮሞ ፖፑሌሽን ማምለጥ አልቻሉም። ስለዚህ ኤ ሚዛን አይደፋም ማለት ነው። ቢ ዘገዳ ሚሊተሪ ኦርጋናይዜሽን ትልቁ ለኦሮሞ ኤክስፓንሽን መሳካት ትልቁን የሚሆነውን አስተዋጽኦ ወይም ሚና የሚወስደው ዘገዳ ሚሊተሪ ኦርጋናይዜሽን ነው። የገዳ ሚሊተሪ ኦርጋናይዜሽን ከሚባሉ በላይ የኦሮሞ ኤክስፓንሽን ወይም ሙቭመንት እንዲሳካ ትልቅ የሆነ አስተዋጽኦ አድርጓል። ስለዚህ የዚህ ጥያቄ ትክክለኛ መልስ ቢ ዘገዳ ሚሊተሪ ኦርጋናይዜሽን ነው። ሲም በምንመለከትበት ጊዜ ዘ ዳይናስቲ ኦፍ ኦሮሞ የኦሮሞ ዳይናስቲ በመኖሩ ነው። ይሄ ትክክል አይደለም። ይህ ስንመለከተው ዘ ስትሬንግዝ ኦፍ ዘ ኪንግ ነው። የንጉሱ ጥንካሬ ነው ለኦሮሞ ኤክስፓንሽን ትልቁ ስኬት የሆነው ነው የሚለው። ሲጀመር ኦሮሞ ንጉስ የላትም፣ የገዳ ሲስተምን ነው የምትጠቀሙ። ስለዚህ ዲ ከነጭራሹ አይሆንም ማለት ነው። ወደ ቀጣዩ ጥያቄ ከማለፌ በፊት የሚያሸልማችሁን ሌላኛ ጥያቄ ልጠይቃችሁ። ይኩኖ አምላክ ክሌምድ ዘ ሊንኬጅ ወዝ ዘ ሶሎሞኒክ ዳይናስቲ ትሩ ዘ ላስት ሩል ኦፍ አክሱም ኮልድ ኤ ይትባረክ፣ ቢ ሀርቤ፣ ሲ ላሊበላ፣ ዲ ድል ዳውድ። እስካሁን ስንት ጥያቄ ጠይቀናቸዋል? 4 የሚሆኑ ራሳችሁ የምመልሷቸውን ጥያቄዎች ጠይቀናቸዋል። ስለዚህ የዚህንም መልስ ኮሜንት ላይ አስሩልን። የቀሩ 2 ጥያቄዎች አሉ። ሁለቱንም ጥያቄ ጨምሮ እስካሁን የጠየቅናቸውን ጥያቄዎች ከ6ቱ 5 የሚያገኝ አለም ከ6ቱ 6 የሚያመጣ የመጀመሪያ ኮሜንት ሰጪ አለ። ያን ተማሪ እንሸልመዋለን ማለት ነው። which of the following social practice facilitated the absorption of non-Oromo group by the Oromo in the 16th century after? A. ጉዲፈቻ፣ B. ሞጋሳ፣ C. worship of ዋቃ፣ D. አቴቴ። 16ኛው ሴንቸሪ በኋላ በኦሮሞ ሶሳይቲ ውስጥ የሚደረግ ነን ኦሮሞ ግሩፖችን ወይም ሶሳይቲዎችን ኦሮሞ የማድረግ ፕራክቲስ ምን ይባላል ነው ይባለው። የዚህ መልስ ሊሆን የሚችለው ቢ ሞጋሳ ነው። ሞጋሳ የምንለው ነገር በኦሮሞ ካልቸር ውስጥ ኦሮሞ ያልሆኑ ሰዎችን ኦሮሞ ናችሁ ብለው የኦሮሞ ሶሳይቲዎች አክሰፕት ሲያደርጓቸው ወይም ሲቀበሏቸው ሞጋሳ ይባላል። ጉዲፈቻ የሚባለው ነገር ደግሞ እንደምታውቁት አንድ ልጅን እኔ ወላጆኜ አሳድገዋለሁ ሲባል በኦሮሞ ሶሳይቲ ውስጥ ጉዲፈቻ ይባላል ማለት ነው። ስለዚህ የዚህኛው መልስ ሊሆን የሚችለው ቢ ሞጋሳ ነው ማለት ነው። ቀጣዩ ጥያቄ one of the cause for the movement and expansion of the Oromo 16th century was the order of the Gada government, B. the demographic pressure, C.
ኤ ፑሽ ፋክተር ፍሮም ሶማሌ ኤንድ ፖፑሌሽን። ዲ ዘ ኒድ አንደርቶክ ትሬድ አክቲቪቲስ። የኦሮሞ ፖፑሌሽን በ16ኛው ሴንቸሪ ሲጀመር ምንድን ነው ምክንያቱ? ኮዙ ምንድን ነው? ኦሮሞዎች ፖፑሌሽን ሙቭመንት ወይም ፖፑሌሽን ኤክስፓንሽን ያደረጉበት ምክንያት ምንድን ነው የሚለው። ይህንም ዩኒት 7 ላይ በደንብ አድርገን ከዚህ በፊት ተነጋግረንበት ነበር። የዚህ መልስ ሊሆን የሚችለው ቢ ዲሞግራፊክ ፕሬዠር ነው። ለኦሮሞ ፖፑሌሽን ሙቭመንት ወይም ኤክስፓንሽን ምክንያት የሆኑ ነገሮች ነበሩ ብለናል። እነዛ ምክንያቶች ደግሞ በዋነኝነት 2 እና 3 ናቸው። ከነዛ ምክንያቶች መካከል አንደኛው ምን ብለናል? ዲሞግራፊክ ፕሬዠር ወይም ናቹራል ፕሬዠር ብለን ነበር። ስለዚህ የዚህ መልስ ሊሆን የሚችለው ዲሞግራፊክ ፕሬዠር ነው። በዲሞግራፊክ ፕሬዠር ነው የኦሮሞ ፖፑሌሽን ሙቭመንት የጀመረው ማለት ነው። ይህም በምንመለከትበት ጊዜ በገዳ ገቨርንመንት ምክንያት ነው የሚለው ይሄ አይደለም። ይህን ደግሞ በምንመለከትበት ጊዜ የሶማሌ እና የአፋር ፖፑሌሽን ፑሽ አድርጓቸው ነው የኦሮሞ ሶሳይቲዎች ፖፑሌሽን ሙቭመንት የጀመሩት ነው። ይህም ትክክል አይደለም። ዲን ደግሞ በምንመለከትበት ጊዜ ለንግድ ብለው ነው የንግድ እንቅስቃሴዎችን ለማድረግ ብለው ነው የኦሮሞ ሶሳይቲዎች ፖፑሌሽን ሙቭመንት የጀመሩት ወይም ኤክስፓንሽን የጀመሩት ነው የሚለው ይህም ትክክል አይደለም። ትክክለኛው መልስ ዲሞግራፊክ ፕሬዠር ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ዘ ቱ ሞስት ኢምፖርታንት ኦሮሞ ኮንፌደሬሽንስ ኦፍ ገቨርንመንት ዌር ኤ ቃሉ ኤንድ ገዳ ሲስተም፣ ቢ ዘ ቦረና ኤንድ ዘ ባረንቱ፣ ሲ ጉዲፈቻ ኤንድ ሞጋሳ፣ ዲ መቻ ኤንድ ቱላማ። ከተሰጡት አማራጮች መካከል በኦሮሞ ውስጥ ኮንፌደረንስ የሚባሉት የትኞቹ ናቸው ነው? በኦሮሞ ሶሳይቲ ውስጥ እንደ ኮንፌደረንስ የሚታዩ 2 ኮንፌደሬሽኖች አሉ። እነዚያ ኮንፌደሬሽኖች ደግሞ ዘ ቦረና ኮንፌደረንስ ኤንድ ዘ ባረንቱ ኮንፌደረንስ ይባላል። በእነዚህ ኮንፌደረንስ ደግሞ የተለያዩ የሆኑ ክላኖች ወይም ጎሳዎች ይገባሉ ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ዘ ቦረና ኤንድ ዘ ባረንቱ ይሆናል ማለት ነው። ዘ ሞስት ፓወርፉል ኢማም ሁ ዲፊትድ ዘ አርሚ ኦፍ ልብነ ድንግል ወዝ ማፉስ አብደላ፣ መሐመድ ባድሊ፣ ኢቢን ኢብራሂም አልጋዚ። የትኛው ኢማም ነው የክርስቲያን ሃይላንድ ኪንግደም ንጉስ የነበረውን ልብነ ድንግልን በጦርነት ያሸነፈው ነው የሚለው? ማን ነበር ያ ሰው? እጅግ በጣም ቀላል ጥያቄ ነው። ቅጽል ስም ራሱ አለው። ቅጽል ስሙ አህመድ ግራኝ ወይም ሌፍት ሃንድ ይባላል። ስለዚህ የዚህኛው ጥያቄ መልስ የሚሆነው ኢቢን ኢብራሂም አልጋዚ ነው። የክርስቲያን ሃይላንድ ኪንግደምን ንጉስ ልብነ ድንግልን ያሸነፈው በባትል ኦፍ ሽምብራቁሬ በ1529 ማለት ነው። ስለዚህ ትክክለኛ ስሙ ኢቢን ኢብራሂም አልጋዚ ይሆናል። ቅጽል ስሙ ደግሞ አህመድ ግራኝ ወይም ሌፍት ሃንድ ይባላል። ስለዚህ የዚህኛው ጥያቄ መልስ ዲ ኢቢን ኢብራሂም አልጋዚ ነው ማለት ነው። ወደ ቀጣዩ ጥያቄ ከማለፌ በፊት ለእናንተ የሚቀርበውን ጥያቄ ላቅርብላችሁ። which of the following statement is true? ክርስቲያን ኪንግደም and the Muslim Sultanate medieval Ethiopia. A. Rule exercise both political and religious authority. B. Trade served as the only income source. C. Separation of political and religious authority. D. Rule had no role the army of undership. ይሄኛው እናንተ የምትመልሱት ጥያቄ ነው ማለት ነው። እስካሁን 5 ጥያቄ ጠይቀናችኋል። አንድ ጥያቄ የሚቀራችሁ ይሆናል። እሱንም እነግራችኋለሁ። ወደ ቀጣዩ ጥያቄ ደግሞ እንለፍ። which of the following is true about the Oromo? A. they come from Madagascar. B. they were ruled by monarch. C. they were sedentary agriculture. D. they had ገዳ government and ቃሉ institution። ከተሰጡት አማራጮች መካከል ስለ ኦሮሞ ፖፑሌሽን ትክክል የሆነው ወይም እውነት የሆነው ነገር የቱ ነው የሚለው? ኤ they come from ማዳጋስካር፣ ኦሮሞዎች የመጡት ከማዳጋስካር ከሚባል ሀገር ነው የሚለው። ኤ ሊተራሊ ውሸት አሊያም ትክክል አይደለም። ቢ they were ruled by monarch፣ የኦሮሞ ፖፑሌሽን ወይም የኦሮሞ ሶሳይቲ የሚተዳደሩት በሞናርኪ ነው። ሞናርኪ ማለት በንጉሳዊ ስርዓት ነው የሚተዳደሩት ነው የሚለው። ስለዚህ ይሄ አይሆንም። የኦሮሞ ፖፑሌሽን የሚተዳደረው በገዳ ሲስተም ነው እንጂ በሞናርኪ አይደለም። ስለዚህ ቢ አይሆንም። ሲ they were sedentary agriculture፣ በግብርና ላይ የተሰማሩ ሶሳይቲዎች ናቸው ይላል። እሺ ይህን ደግሞ እንመልከተው። they had ገዳ ገቨርንመንት ኤንድ ቃሉ ኢንስቲትዩሽን። ስለዚህ ከተሰጡት ምርጫዎች መካከል 2 ምርጫዎችን ትተን 2 ምርጫዎች ላይ ትኩረት እናድርግ። ኤና ቢ ፈጽሞ ትክክል ሊሆኑ አይችልም። ሲና ዲን ግን እንመልከተው። ሲ የሚለው ኦሮሞዎች በሰደንተሪ አግሪካልቸር የተሰማሩ ሰዎች ናቸው ይላል። ነገር ግን የኦሮሞ ፖፑሌሽን ሙቭመንት በተጀመረበት ጊዜ አብዛኞቹ ኦሮሞዎች በሚባል ደረጃ ፓስቶራል ነበሩ።
አሊያም አርብቶ አደር ነበሩ እንጂ በግብርና ላይ ይተዳደሩ አልነበረም። እርግጥ ነው በግብርና ላይ ይተዳደሩ ነበር። አብዛኞቹ በሚባል ደረጃ ግን ፖፑሌሽን ሙቭመንቱ በተነሳበት ጊዜ ፓስቶራሎች ወይም አርብቶ አደሮች ነበሩ እንጂ አርሶ አደሮች አልነበሩም። ስለዚህ ሲ ይወጣል ማለት ነው። ትክክለኛ መልስ ዲ ገዳ ገቨርንመንት ኤንድ ካሉን ኢንስቲትዩሽን ስለ ኦሮሞ ትክክል የሆነው ነው። ቀጣዩ ጥያቄ ዘ ሩት ኮዝ ፎር ዘ ኮንፍሊክት ኤንድ ዋር ቢትዊን ዘ ሙስሊም ሱልጣኔት ኤንድ ክርስቲያን ኪንግደም ዋዝ ኤ ሪሊጂየስ ዲፈረንስ፣ ቢ ሰርቴን ሴክሬት ኦፍ ኪንግ ኮርት፣ ሲ they need control of the territory along the trade route, D the reversal of the Muslim trade to become agent of the king። የዚህ ጥያቄ እጅግ በጣም ቀላል ነው። ቅድም ምን ብለን ነበር? የዜላ ትሬድን በምናይበት ጊዜ የዜላ ትሬድ ከሚባለው በላይ ለክርስቲያን ሃይላንድ ኪንግደም እና ለሙስሊም ሱልጣኔት የግጭት መነሻ ነበር ብለን ነበር። የዚህ ጥያቄ ደግሞ የሚለው ከተሰጡት አማራጮች መካከል የትኛው ምክንያት ነው ለሙስሊም ሱልጣኔቶችና ለክርስቲያን ሃይላንድ ኪንግደም ኮንፍሊክት ውስጥ ወይም ግጭት ውስጥ መግቢያ ምክንያት ከተሰጡት አማራጮች መካከል የቱ ነው የሚለው። የዚህ ጥያቄ መልስ የሚሆነው ምንም የሚያሻማ አይደለም። ሲ ላይ ያለው ዘ ኮንትሮል ኦፍ ዘ ቴሪቶሪ ኦፍ ዘ ሎንግ ዲስታንስ ትሬድ፣ የሎንግ ዲስታንስ ትሬድን ኮንትሮል ለማድረግ ነበር እነዚህ ክርስቲያን ሃይላንድ ኪንግደም እና ሙስሊም ሱልጣኔት በተለያዩ ጊዜያት ኮንፍሊክትና ግጭት ውስጥ የገቡት። ስለዚህ የዚህ ጥያቄ መልስ ሲ ይሆናል ማለት ነው። የሚያሻማ ነገር ስለሌለው እጅግ በጣም ቀላል ነው። ቀጣዩ ጥያቄ the battle of the lead imam Ahmed days was A the battle of Kufit 5014, B the battle of Marab 5043, C the battle of Wainadega 1543, D the battle of Shimbarakore 5027። ከተሰጡት አማራጮች መካከል ኢማም አህመድ የሞተው በየትኛው የጦርነት አውድማ ነው ወይም በየትኛው ባትል ነው ኢማም የሞተው ነው የሚለው። ኢማም ማለት የአዳል ሱልጣኔት መሪ የነበረው ማለት ነው። የዚህ መልስ ሊሆን የሚችለው ሲል ያለው ዘ ባትል ኦፍ ወይና ደጋ 5043 ነው። ኢማም መሐመድ በዚህ ባትል ነበር የሞተው። በዚህ ባትል ላይ ደግሞ የክርስቲያን ሃይላንድ ኪንግደም የአዳል ሱልጣኔትን ሙሉ ለሙሉ ማሸነፍ ችሎ ነበር። በዚህ የጦርነት ሜዳ ላይ ነበር ኢማም መሐመድ ወይም አህመድ ግራኝ ሊገደል የቻለው ማለት ነው። ስለዚህ የዚህ ጥያቄ መልስ ሲ ዘ ባትል ኦፍ ወይና ደጋ በ1543 ኢማም የሞተበት እንዲሁም የአዳል ሱልጣኔት በክርስቲያን ሃይላንድ ኪንግደም የተሸነፈበት ባትል ነው ማለት ነው። ዘ ፕሮፐር ኔም ኦፍ ዘ ሩል ኦፍ አዳል ሁም ዘ ክርስቲያን ፖፑሌሽን ኦፍ ኢትዮጵያን ሪፈርድ ቱ አህመድ ግራኝ ወዝ አህመድ ኢቢን ኢብራሂም አልጋዚ፣ ቢ አህመድ ወራስማ፣ ሲ ማፉስ፣ ዲ ሰብረዲን። ከተሰጡት አማራጮች መካከል የአህመድ ግራኝ ትክክለኛው ስም የቱ ነው? የዚህ መልስ አይሻማም። ኤ አህመድ ኢቢን ኢብራሂም አልጋዚ ነው የአህመድ ግራኝ ትክክለኛ ስም ማለት ነው። አህመድ ግራኝ ወይም ሌፍት ሃንድ የሚባለው ይሄ ሰው ቅጽል ስሙ ነው አሊያም ኒክኔሙ ነው። ትክክለኛ ግን የቱ ስም አህመድ ኢቢን ኢብራሂም አልጋዚ ነው ማለት ነው። ስለዚህ መልሱ ኤ ይሆናል። ቀጣዩ ጥያቄ ዋት አካውንት ፎር ዘ ራፒድ ሰክሰስ ኦፍ ዘ ኦሮሞ ዲዩሪንግ 16th ሴንቸሪ ሙቭመንት፣ ኤ ዜር ሃይሊ efficient use of musket and cavalry, B their effective organization under Gada system, C the withdrawal of the Portuguese soldier of Ethiopia, D the collapse Harari becomes the Christian state። ይህም ቅድም ካየነው ጥያቄ ጋር ተመሳሳይነት አለው። የኦሮሞ ፖፑሌሽን ሙቭመንት እንዲሳካ ካደረጉት ምክንያቶች መካከል ከተሰጡት አማራጮች መካከል የትኛው ነው ትክክል ነው የሚለው። ይሄ ቀላለው ቅድምም ብለነው ነበር። ዘ ኢፌክቲቭ ኦርጋናይዜሽን ኦፍ ዘ ገዳ ሲስተም፣ የገዳ ሲስተም መኖሩ ኦሮሞ ፖፑሌሽን ሙቭመንት እጅግ በጣም እንዲሳካለት አሊያም ሰክሰስፉል እንዲሆን አስችሎት ነበር ማለት ነው። የመጨረሻውን እናንተ የሚመልሱትን ጥያቄ ልንገራችሁና ቶሎ ብላችሁ ኮሜንት ላይ አሊያም የቴሌግራም ቻናላችን ላይ መልሱን አስቀምጡልን። በዛው ተሸላሚው ነው። አስታውሱ የሚሸለመው አንድ ሰው ብቻ ነው። ስለዚህ ፈጥናችሁ ኮሜንት ላይ ወይም የቴሌግራም ግሩፓችንን በመቀላቀል መልሱን አስቀምጡልን። የመጨረሻውን ጥያቄ ልጠይቃችሁ። which of the following is true about Ethiopian Orthodox Church during the medieval Ethiopia? A the further expanded to newly incorporated region, B church and state relationship strengths, C church and state relationship weak, D A and B። ይህንና
ከዚህ በፊት የጠየቅናችሁን እነዚህን 6 ጥያቄዎች በትክክል ለመለሰ ሰው ቀድሞ ኮሜንት ላይ ወይም ቴሌግራም ግሩፓችንን በመቀላቀል ቀድሞ ለመለሰልን ሰው ሽልማት የምንሸልመው ይሆናል ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ ግን መልካም ትምህርት ይሆንላችሁ።